እንኳን ለጻድቁ አባታችን አቡነ አረጋዊ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ አባታችን አቡነ አረጋዊ ገድል እናሰማለን። ሶስት ስም አንድ እግዚአብሔር ጥንት ፍጻሜ የሌለበት እሱ ቢችል እንጂ እሱን ማንም ሊቃወመው ችሎታ የሌለው በሥጋ በነፍስ በሰማይ በምድርም ያሉትን ፍጥረታትን ፈጥሮ በየሥርዓታቸው ያኖራቸው ዓለም ከመፈጠሩ አስቀድሞ በአንድነቱ በሦስትነቱ ያለ ለዘላለም በሕልውናው ጸንቶ የሚኖር ያገኘው የሌለ የሚያገኘውም የማይኖር ራሱን በራሱ የሚያውቅ ማንም ሊያውቀው የማይችል በሦስትነቱ ያለ ለዘላለም በሕልውናው ጸንቶ የሚኖር ያገኘው የሌለ የሚያገኘውም የማይኖር ራሱን በራሱ የሚያውቅ ማንም ሊያውቀው የማይችል መንግሥቱ የማያልፍ ኃያልነቱንም ሊቋቋሙት የማይቻል አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በመጋቢት 14 ቀን የሚነበብ የሚጸለይ የብፁዕ ቅዱስ አባታችን የአቡነ አረጋዊ ገድልን እናሰማለን። የአባታችን የአቡነ አረጋዊ ጸሎቱ፣ በረከቱ፣ ረድኤቱና አማላጅነቱ ከሁላችን ጋር ይሁን፣ አሜን። ከዚህ በኋላ የካሌብ ልጅ አጼ ገብረ መስቀል ነገሰና መንበረ መንግሥትን ይዞ ተቀመጠ። ባዚንም በነገሰ በ8ኛው ዘመነ መንግሥት ክርስቶስ በሥጋ ከድንግል ተወለደ። ከባዚን ጀምሮ የክርስትናን ሃይማኖት ተቀበሉ። እስከ አብርሃ ወአጽብሃ ድረስ የነገሱት 19 ነገሥታት ናቸው። ዘመነ መንግሥታቸውም 244 ዓመት ነው። ከአብርሃ ወአጽብሃ እስከ አጼ ገብረ መስቀል የነገሱት ነገሥታት 9 ሲሆኑ ዘመነ መንግሥታቸው 124 ዘመን ነው። በጠቅላላው ከዚህ በላይ የነገሱት ነገሥታት የመንግሥታቸው ዘመን 368 ነው። ንጉሡ አጼ ገብረ መስቀል በእውነተኛነትና በቅንነት ነገሰ። አመራሩም በሃገሪቱ ጽንፍ እስከ ጽንፍ ደረሰ። በዘመኑ ሁሉ መንግሥቱን የሚቃወም አልተነሳም። እሱም ቤተ ክርስቲያን ከመስራት በስተቀር ለጦርነት የተንቀሳቀሰበት ወይም ወደ ጦር ግንባር የዘመተበት ጊዜ የለም። እሱ በሰላምና በፍቅር ዘመን በመንገሱ ጥሩ ዕድል ገጥሞታልና። የአባታችን የአቡነ አረጋዊ ልመናው አማላጅነቱ ለሁላችን ይሁን። ብፁዕና ቅዱስ የሚሆን አባታችን አቡነ አረጋዊ ዘንድ ብዙ ሰዎች ትምህርቱን ለመስማትና ተአምራቱን ለማየት ይመጡ ነበር። ከትምህርት በኋላ በብቸኝነት ጸሎት ያደርግ ዘንድ ፋታ አይሰጡትምና ከበው ያስቸግሩታል። ከእነሱም ተለይቶ ይሰወር ዘንድ አያሰናብቱትም። እሱም ስለ ትጋታቸውና ስለ ፍቅራቸው ፈጽሞ ያደንቅ ነበር። ለእኛም ከእኛ በኋላ ለሚነሱ ትውልድ የደህንነት ጽኑ ሕንፃ ወይም ሐውልት ይሆን ዘንድ የእግዚአብሔር ፈቃድ ሆኖ ከሰው እንዲርቅ አላደረገውምና በትምህርቱ ብዙ ፍሬ እያፈራ እንደ ባህር አሸዋና እንደ ሰማይ ከዋክብት የበዙ ለመንግሥተ ሰማያት የተጠሩ ሰዎችን ይሰበስብ ዘንድ አውቆ በሃይማኖታቸው ጽኑዓን የሆኑ ድውይን የሚፈውሱ ሙትን የሚያስነሱ ቅዱሳንን እንደሚያስገኝ ወዶ ጌታችን በቅዱስ ወንጌል በታላቅ ተራራ ላይ ያለች ሕንፃ ትሸሸግ ዘንድ አይቻላትም፣ እንዲሁም መብራትን ለሁሉ በምታበራበት ገንዘብ በመቅረዝ ላይ ያበሯታል እንጂ በጋን ውስጥ ወይም በእንቅብ ውስጥ ከድነው ሊያበሯት አይቻልም ብሎ እንደተናገረ፣ ስለዚህም ከሰው ተሰውሮ ሊኖር አልተቻለውም። በተአምራቱና በትሩፋቱ በነገሥታቱና በጳጳሳቱ በታላላቁና በታናናሹም ዘንድ ታወቀ። ተሰውሮ ለመኖር እንዳልተቻለው ባወቀ ጊዜ ሐሳቡን ሁሉ አሳስቦ ልቡን ወደ ገዳም መለሰ።
እንደ ልማዱ ይጸልይ ዘንድ ጀመር። መታወክም አልደረሰበትም። በዚህ ጊዜ ብዙ ድውያኖችን ወይም በሽተኞች ወደ እሱ እየመጡ ፈጽሞ ይፈውሳቸው ጀመር። በኃጢአት ግናዝ ታስረው በነፍሳቸው የተጎሳቆሉትን ስለ እነሱ እየጸለየ እየማለደ ወደ ንስሐ ይመልሳቸዋል። ስለ ጽድቃቸውም ሥራ ከቁስለ ነፍስ ይፈወሳሉ። የአባታችን የአቡነ አረጋዊ ጸሎትና በረከቱ ይጠብቀን። ኢትዮጵያዊ ንጉሥ አጼ ገብረ መስቀል በነገሰበት ዓመት መንግስቱን ይባርክለትና ስለ ቤተ መቅደሱ ሕንጻና ሌላም ልዩ ልዩ ሐሳቡን ይደግፍለትና ያስፈጽምለት ዘንድ ወደ አባታችን ወደ አቡነ አረጋዊ ይሄድ ዘንድ ተነሳ። ከዚያም ሲሄድ ደብረ ዳሞ ፈጥኖ ደረሰና ሰራዊቱን ከእግረ ደብር ወይም ከተራራው ስር ትቶ ከጥቂት የተመረጡ ሰዎች ጋር አባታችን አቡነ አረጋዊ ካለበት ተራራ ላይ ወጣ። ከብፁዕ አባታችን ከአቡነ አረጋዊ ከእግሩ በታችም ሰገደ። በመንፈሳዊ ሰላምታ እጅ ነሳና አባቴ ሆይ እኔን ባሪያህን መንግስቴንና ሕዝቤን ሰራዊቴንም ሁሉ ባርክ እያለ አጥብቆ ማለደው። አባታችን አቡነ አረጋዊም የአያቶችን የዳዊትንና የሰለሞንን መንግስት የባረከ እግዚአብሔር ያንተንም መንግስት ይባርክ፣ ገናናና ታላቅ የሆነ የአባትን የካሌብን መንግስት የባረከ እግዚአብሔር ያንተንም መንግስት ይባርክ፣ ዘመንህን ያርዝምልህ፣ ሰራዊትህን ይጠብቅ፣ ጠላቶችንም በእጅ ጭብጥ በእግር እርግጥ አድርጎ ያስገዛልህ። ለቤተ ክርስቲያን ባሎቻቸው ለሞቱባቸውና ረዳት ለሌላቸው ባልቴቶች ለሙት ልጆች የምታስብና የምትረዳ ያድርግህ ብሎ ባረከው። ኢትዮጵያዊ ንጉሥ አጼ ገብረ መስቀልም ራሱን ዝቅ አድርጎ አሜን በእውነት እንደ ቃልህ ይደረግልኝ በማለት ቡራኬውን ተቀበለ። መንግስቱ ስለሚጸናበትና ጠላቶቹን ስለሚደመስስበት ጉዳይ አንድ ላይ ሆኖ ሲማከሩ ሰነበቱ። ከዚህ በኋላ ንጉሡ አጼ ገብረ መስቀል አባታችን አቡነ አረጋዊን አባቴ ሆይ በየትኛው ቦታ ላይ ቤተ ክርስቲያንህን አሳንጽ ዘንድ ትፈቅዳለህ? እስኪ አመልክተኝ አለው። ያን ጊዜ አባታችን አቡነ አረጋዊ ፈጥኖ ተነሳና ቤተ ክርስቲያኑ የሚሰራበትን ቦታ አሳየው። ከዚህ በኋላ ንጉሡ አጼ ገብረ መስቀል እንጨት የሚቆርጡ ድንጋይ የሚፈልጡ ጠንካራ ጎበዛዝት ሰዎችን አዘዘ። ድንጋይ መጥረብና እንጨት ማነጽ የሚችሉ ጥበበኞችንና አዋቂዎችንም ፈለገ። ከሩቅና ከቅርብ እንጨትና ድንጋይ የሚሸከሙ፣ አፈር የሚዝቁ፣ ጉድጓድ የሚቆፍሩ፣ አሸዋ የሚጭኑ ሰዎችን ይሰበስቡ ዘንድ በምስራቅ ሀገር አዋጅ አስነገረ። ዳግመኛም ለቤተ ክርስቲያን ሥራ እንጨትንና ድንጋዩን ሰዎቹ ተሸክመው እንስሶቹ ተጭነው የሚወጡበት የጎኑ ስፋት 7 ክንድ የሆነ እንደ ፎቅ ቤት መወጣጫ ያለው ደረጃ ወይም መሰላል ከእንጨትና ከድንጋይ ይሰሩ ዘንድ አዘዘ። በልዩ ልዩ ህብረ መልክ በተጌጠ በተጠረበ በተቀረጸ እንጨት ድንጋይ ቤተ ክርስቲያኑን አሳነጸ። የሕንፃውም ሥራ ልቦናን የሚማርክ ሰውነትን የሚያስደስት ነበር። የቤተ ክርስቲያኑ ሕንፃ ሥራ በነገሰና ሥራው በተጀመረ በ2 ዓመት ተፈጸመ። ልዩ ልዩ የሐር ልብስ የወርቅና የብር ጸሐልም ሰጡ። 12 የወርቅና የብር መስቀል በወርቅ በብር የተደጎሰ የጌታችን የኢየሱስ ክርስቶስ ወንጌል የጳውሎስ መልእክትና የሐዋርያት ሥራ በወርቅና በብር የተደጎሰ የሐር መጋረጃ ሌላም በየአይነቱ ሰጥቶ ቤተ ክርስቲያኑትን አከበራት፣ ከፍ ከፍም አደረጋት። እሷ የመጀመሪያው ናትና ርዕሰው አድባራት ወይም አድባራት ሁሉ የበላይ የምትሆን ከአክሱም በስተቀር ከቤተ ክርስቲያናት ወገን ከሷ በፊት በወርቅ የተሰራ የለምና ከቤተ መንግስቱ ይዞ የመጣውን ንዋየ ቅድሳት ሁሉ ሰጠ። ዳግመኛም ጳጳስ አምጥቶ አስባረካት። ከማኅበረ በኩር ያመጣውን ታቦት አስገብቶ በቅብአ ሜሮን አተማት።
ታቦቲቱም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችን በድንግል ማርያም ስም የተሰየመች በወርቅና በብር የተጌጠች ታቦት ናት። በዚያን ጊዜ ንጉሡ አፄ ገብረ መስቀልና ጳጳሱ አባታችን አቡነ አረጋዊ ቀድሶ ያቀርባቸው ዘንድ ለመኑት። እሱም ቅን፣ ትሑት፣ የዋህና ሩህሩህ ነውና እሺ በጎ አላቸው። ይቀድስ ዘንድም በገባ ጊዜ መላእክት ንዋየ ቅድሳቱን ወይም ልብሰ ተክህኖውን ሙቀት ያልተለየውን ህብስትና ወይኑን በጽዋ አድርገው ለቅዳሴ ሥነ ሥርዓት የሚያስፈልገውን ሁሉ ከሰማይ ያወረዱለት። መንፈስ ቅዱስም ሕዝቡ ሁሉ በግልጥ እያየው በቁርባኑ ወይም በመሠዊያው ላይ ወረደ። በዚያን ጊዜ ንጉሡና ጳጳሱ በዚያ የነበሩ ሰዎች ሁሉም የክርስቶስን ሥጋና ደሙን ተቀበሉ። ጌታችን ኢየሱስ ክርስቶስም በአባታችን በአቡነ አረጋዊ እጅ ሥጋው ደሙን የተቀበሉትን ሁሉ አስራት አድርጎ በቃል ኪዳን ሰጠው። ይህንንም ታላቅ ምስጢር ከሱ በቀር ማንም ያወቅ አልነበረም። ንጉሡ አፄ ገብረ መስቀልም ነዳያንን፣ ችግረኛን ሁሉ የቤተ መንግሥቱን መኳንንት፣ በተራራው ላይ ያሉትን፣ ከተራራው በታች ያሉትን ሕዝብ ሁሉ ጠርቶ ሰበሰበ። ከዚያም ቅድስት ስለምትሆን ቤተ ክርስቲያን ሥርዓተ ቅዳሴ ለተራበ በማብላት ለታረዘ በማልበስ ለተሰበሰበው ሕዝብ ሁሉ ታላቅ ግብዣ በማድረግ በዚያች ዕለት ሌሊት ታላቅ በዓል አድርጎ ዋለ አደረ። በነጋ ጊዜም ንጉሡ አፄ ገብረ መስቀል በሕይወት ባለበትም ዘመን ሁሉ ከሞተም በኋላ ቢሆን አባታችን አቡነ አረጋዊ በጸሎት እንዳይረሳው ቃል ኪዳን ይገባለት ዘንድ ራሱን ዝቅ አድርጎ አባቴ ሆይ ባርከኝ አሰናብተኝ ሲል ጠየቀው። አባታችን አቡነ አረጋዊ ንዑዳን ክቡራን የሚሆኑ እጆቹን በንጉሡ አፄ ገብረ መስቀል ራስ ላይ ጭኖ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት ይልቁንም አምላክን የወለደች ድንግል ማርያም በረከት በአንተ ላይ ይደር ሲል ባረከው። ከምድር ነገሥታት ሁሉ እጅግ አስፈሪ የሆነ ግርማ ይኑር፣ ስምህን በመንግሥተ ሰማያት በሕይወት መዝገብ ይጻፍልህ ብሎ ባረከው። እሱም አሜን ይደረግልን አለ። የአባታችን አቡነ አረጋዊ ጸሎቱ አማላጅነቱ ይጠብቀን። ንጉሡ አፄ ገብረ መስቀል ከተራራው ላይ በሚወርድበት ጊዜ አባታችን አቡነ አረጋዊን ይህን ተራራውን መውጫ መሰላል ወይም ደረጃ ላፍርሰው ወይም ልተወው አለው። አባታችን አቡነ አረጋዊም እሱንስ ናደው ወይም አፍርሰው እንጂ አትተወው፣ ነገር ግን ስለ ዘንዶ ጅራት ፈንታ ሰዎች ይወጡበት ዘንድ ገመድ አብጅ፣ ለልጅ ልጅ መታሰቢያ እንዲሆን ይህንን ድንቅ ሥራ እያየ በፍጥረት ሁሉ አንደበት እግዚአብሔር ይመስገን ዘንድ አለው። ንጉሡም ከተራራው ከወረደ በኋላ ያንን የተራራ መውጫ ደረጃ ወይም መሰላል ክቡር አባታችን አቡነ አረጋዊ እንዳዘዘው አፈረሰው። ስለዚህም ደብረ ዳሞ ተብሎ ተሰየመ። ከዚያም ንጉሡ አፄ ገብረ መስቀል ወደ ቤተ መንግሥቱ ተመለሰ። የክቡር አባታችን የአቡነ አረጋዊን የጽድቁንና የትሩፋቱን ዜና የሰሙ ሁሉ የመላእክትን አስኬማ ያቀዳጃቸው ወይም ያመነኩሳቸው ዘንድ ብዙ ሰዎች ከምስራቅ ሀገር መጡ። ቤት ንብረታቸውን፣ ሚስቶቻቸውን ጥለው የመጡ አሉ። ሹመታቸውን፣ ክብራቸውን፣ ብልጽግናቸውን ትተው የመጡ አሉ። ጋብቻቸውን ወይም ሙሽርነታቸውን ንቀው ተምረው ለመመንኮስ የመጡ ወጣቶች አሉ። እሱም በቅድሚያ ሃይማኖታቸውን ጠብቀው በንጽህና ይኖሩ ዘንድ ሥርዓተ ምንኩስናን አስተማራቸው። በሚገባም ሁሉ ብዙ ፈተና አደረገላቸው። ከዚያም የምንኩስና ልብስ አልብሶ አስኬማ መላእክትን አቀዳጃቸው። ከተራራ ስር የምትመነጭ በተራራ ግርጌ አንዲት ወንዝ ወይም ምንጭ አለች። ለመመንኮስ የወደደው ሁሉ ወደዚያች ውሃ ወስደው ያጥቦታል። ከዚያም ወደ ተራራው ያወጡትና ያመነክሱታል። ያችም ወንዝ ወይም ውሃ ማየ ምርቃይ ወይም መጠመቂያ ትባላለች። እስከ ዛሬም ድረስ በዚህ ስም እየተጠራች ትኖራለች።
የብፁዕ ቅዱስ አባታችን ዘሚካኤል በአሁኑ ጊዜ አረጋዊ የተባለ የምስክርነቱ ወይም የትሩፋቱ ነገር ሁሉ እስከ ዓለም ዳርቻ ደረሰ። ብዙ ሰዎች ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ዕለት በዕለት እየመጡ መነኮሳት በዙ፣ ፈጽሞም በረከቱ። እሱም እንደ ልማዱ ሌሊትም ቀንም እንደ መላእክት ትጋትን፣ ስግደትን፣ ጾም፣ ጸሎትን በፍጹም ትሕትናና ፍቅር ያስተምራቸው ነበር። እነሱም ቃሉን በሚሰሙ ትምህርቱን በሚቀበሉ በጠቅላላው የእሱን አሰረ ፍኖት የሚከተሉ ሆኑ። ከነሱም ጽሕፈት የሚያውቁ፣ የድንኳን ስፌት የሚችሉ፣ ልዩ ልዩ ተግባር ዕድና ጥበብ ወይም የተለያዩ ሥራዎችን መስራት የሚችሉ ለቤተ ማኅበሩ የሚላላኩ ነበሩ። ክቡር ብፁዕና ቅዱስ የሚሆን የእግዚአብሔር አገልጋይ ታላቁ አባታችን አቡነ አረጋዊም ዕለት በዕለት ወደ እሱ የሚመጣውን የሰው ብዛትና ከዚያም የሕዝቡን መጨናነቅ በተመለከተ ጊዜ አቤቱ ፈጣሪ ይህንን ሳታድርግ፣ እኔ ከአገሬ ወጥቼ ወደዚህ የመጣሁት በእንግድነትና በስደተኝነት በብቸኝነትና በጸጥታ ለመኖር ወድጄ ነው። ነገር ግን በእኔ ዘንድ የሕዝብ መከማቸት በብቸኝነት ለመኖር አላስቻለኝምና አለ። ከዚህ በኋላ አረጋዊ ሆይ ስለዚህ ነገር አታንጎራጉር፣ እንደ ሐዋርያት አለቃ እንደ ጴጥሮስ ዕውሮችን የምትመራ ለብዙ መነኮሳት አባት ትሆን ዘንድ ወደዚህ ተጠርተሃልና የሚል ቃል ከሰማይ መጣ። በዚያን ጊዜ ፈጽሞ ዝም አለ። ፈሪሃ እግዚአብሔር አደረበት፣ ከልቦናውም ታቀበ። ትምህርትን ወይም ጾምን ብቻ መከታተል ሳይሆን በሰማያት የምትጠብቀውን ከፍተኛ ክብር ተስፋ እያደረጉ ራስን ንጹሕ አድርጎ ግዕዘ ባህሪን ወይም ጠባይን በእግዚአብሔር ሕግ ማጽናት ነው እንጂ ተብሎ እንደተጻፈ የክርስቶስን ድንቅ ድንቅ ሥራዎችን ፈጽሞ አስቧልና። ከዚያም ከነሱ እያንዳንዱ የሰማውን ሁሉ ትሕትና፣ የዋህነትን፣ ሃይማኖትን ገንዘብ ያደርግ ዘንድ መጻሕፍትን እያነበበ ይተረጉምላቸው ነበር። ጌታችን በወንጌል ከኔ ተማሩ እነሆኔ የዋህ ነኝ ልቤም ትሑት ነው ሲል ተናግሯልና። ይህንንም ለብዙ ዘመን ቀድሞ ከሱ ጋር ከነበሩ አባቶች ተምረናልና። ከደቀ መዝሙሮቹ ከዮሴፍና ከማትያስ የሰማኑን ሁሉ ለመናገር አንችልም፣ ነገር ግን በችሎታችን መጠን እንጽፋለን እንጂ። ዳግመኛም ሌሎች ደናግል ስለ ክርስቶስ ፍቅር መነኩሴ ሆነው በድንግልና መኖርን ወደው ሥጋዊ ጋብቻን ንቀው እጮኞቻቸውን የተዉ ወደ እሱ መጡ። ስሙ ጴጥሮስ የተባለ መልካም ደገኛ ሽማግሌ እሱ ያስተምራቸውና የምንኩስናን ልብስ ያለብሳቸው ዘንድ ወደ እነሱ ላከ። ከዚያም መነኮሳቸውና በመነኩሴ ሥርዓት ተጠብቃቸው ዘንድ ለአባታችን ለአቡነ አረጋዊ እናት ለቅድስት ዕድና አስረከባቸው። ከዚህ በኋላ በአንድነት በየዋሃት በጾምና በትዕግሥት ተቀመጡ። ከዚህ በኋላ የአባታችን የአቡነ አረጋዊ እናት ቅድስት ዕድና መንፈሳዊ ግዳጇን ፈጽማ በበጎ አገልግሎት እግዚአብሔርን አስደስታ በጥር 4 ቀን አረፈች። ከዚያም ሥጋዋን በሐር በፍታ አድርገው በግራ ሐብሉ ስር ካስቀመጧት በኋላ ቅዱሳት መነኮሳት መጥተው ተቀብለው ወደ ተራራው በክብር አወጧት። አባታችን አቡነ አረጋዊ ካለበትም አደረሷት። አባታችን አቡነ አረጋዊ እናቱን ባያት ጊዜ አቅፎ ሳማትና የእናቴን መንገዷን ላቃናላት፣ ሐሳቧን ላስፈጸመላት ለእግዚአብሔር ክብር ምስጋና ይግባ በማለት አመሰገነ። እንደ መነኮሳት ሥርዓት በመነኮሳት መጠምጠሚያ አስገነዛት። ወንድሞች መነኮሳት መንግሥቷንና ብልጽግናዋን ንቃ መሰደዷን እንግድነቷን እያሰቡ መሪር እንባ እያለቀሱ በዳዊት መዝሙር በሌላም ጸሎት ሥርዓተ ፍትሐት አደረሱላት። ለመቀበሪዋ ይሆን ዘንድ አባታችን አቡነ አረጋዊ ባሰራላት አዲስ መቃብር ቀበሯት። ከተከዜ ማዶ የሚኖሩ የሴት መነኮሳት መካከል አንዲቱ የሞተች እንደሆነ ወደዚያ ወደ ወንዶች መነኮሳት ያመጧታል። እነሱም ተቀብለው በእነሱ ዘንድ በሚገኘው የመቃብር ቦታ
የቀብሯት ዘንድ በአባታችን በአባ ጳቁሚስ ገዳም ሕግና ሥርዓት አለና። የአባታችን የአቡነ አረጋዊ እናቱ የቅድስት ዕድና ጸሎቷ በረከቷ ይጠብቀን። የእግዚአብሔር ጸጋ ሳይሰጠው በፊት የእግዚአብሔርን ቸርነት በብዙ ትጋት እየለመነ አስቀድሞ ከአክሱም ቅዱሳኖች ጋር የሚኖር ከመላእክት የዜማን ድምፅ እየሰማ በጣዕመ ዜማው ኢትዮጵያን የዜማ ባለቤት ያደረጋት ያሬድ የሚባል ቀሲስ ወይም ካህን ነበር። በኢትዮጵያዊ ንጉሠ ነገሥት በአጼ ገብረ መስቀል ዘመነ መንግሥት በአክሱም ላይ ሳለ የአዕዋፍን የእንስሳትንና የአራዊትን ድምፀ ቃና ለይቶ እስከ ማወቅ ድረስ ከእግዚአብሔር ልዩ ስጦታ ተሰጥቶት ብሉይንና ሐዲስን ተምሮ አንብቦ መተርጎም ቻለ። ከዚያም ከመላእክት በሚሰማው ልዩ ልዩ የዜማ ስልት እየተመራ በአክሱም ማስተማር ጀመረ። በጣፈጠ የዜማ ድምፀ ቃና በሚያስተምርበት ጊዜ ከድምፁ ማማር ወይም ጣዕም የተነሳ የሰሚን ሕሊና የሚመስጥ የተመልካችን ልቦና የሚስብ ነበር። በሽተኛ ሕማሙን፣ ሐዘንተኛም ሐዘኑን አያስታውሰውም ነበር። መላእክት ፈጣሪያቸውን በሰማይ የሚያመሰግኑበት ልዩ ምስጋና ለሱ በምድር ተገልጾለታልና። በዚህም ትምህርቱና ዕውቀቱ ሕዝቡ ሁሉ ንጉሡና ጳጳሱም እጅግ ተደሰቱ። የኢትዮጵያ አብያተ ክርስቲያናትም ሁሉ ለሱ የተሰጠውን ልዩ ጣዕመ ዝማሬ ሰምተው አከበሩት፣ ከፍ ከፍ አደረጉት። አስቀድሞ ያልሰሙት በጣዕመ ዜማ የሚዘመር ወይም የሚነገር አዲስ የዜማ ትምህርትን አግኝተዋልና። ካህኑ ያሬድም በጳጳሱ በንጉሡና በሕዝቡም ዘንድ መወደድን፣ መከበርን፣ ባለሟልነትን አገኘ። ከዕለታት በአንድ ቀን ካህኑ ቅዱስ ያሬድ ከስፍራው በአክሱም ተነስቶ አባታችን አቡነ አረጋዊን ይጠይቀውና ንጉሡ አጼ ገብረ መስቀልን ያሳነጸለትን ቤተ ክርስቲያን ጎብኝቶ በውስጧም በዜማ ድምፅ ምስጋናን ያቀርብ ዘንድ መጣ። ቅዱስ አባታችን አቡነ አረጋዊ ግን አስቀድሞ በመንፈስ አውቆ ለደቀ መዛሙርቱ ካህኑ ያሬድን ይጎበኘን ዘንድ ወደ እኛ መጣ፣ ሁሉን ያውቅ ዘንድ ልዩ የእውቀት መንፈስ ተሰጥቶታልና አላቸው። ካህኑ ያሬድም የአባታችን የአቡነ አረጋዊን ደቀ መዛሙርት ማትያስንና ዮሴፍን በተራራው ስር ዓሣ ያጠምዱ ዘንድ ሲሄዱ በወንዝ ዳር አገኛቸው። በዚያም ሰላምታ ሰጣቸውና የእግዚአብሔርን አገልጋዮች በእውነተኛ ጎዳና የሚመራቸው ይህ አባታቸው አረጋዊ ደህና ነውን ብሎ 3 ጊዜ ጠየቃቸው። እነሱም አዎን ደህና ነው አሉት። በዚያን ጊዜ ወደ ተራራው ወጥቶ አባታችን አቡነ አረጋዊ ካለበት ቦታ ከደረሰ በኋላ በፍቅር ተገናኝተው ተቃቅፈው ተሳሳሙ። ዳግመኛም ካህኑ ቅዱስ ያሬድ ወደ ቤተ ክርስቲያኑ ሄደና 3 ጊዜ ሰግዶ ከተሳለመ በኋላ የሕንፃዋ ማማርን እየዞረ በአድናቆት ተመልክቶ እጅግ ተደሰተ። በውስጧም ሆኖ በሰማያት ያሉ መላእክት ዘወትር ይጎበኟታል፣ እርሷ የመለኮት ማደሪያ ናትና ይመለከቷታል። እኔም ዙሪያዋን እየዞርሁ ድንቅ የሆነ የቅድስት ቤተ ክርስቲያንን የሕንፃዋን ውበት ተመለከትኩ በማለት በዜማ ድምፅ አሰምቶ ዘመረ። ስለ ቃለ ዝማሬውም ከሱ ጋራ ለብዙ ጊዜ ሲወያዩ ቆዩ። አባታችን አቡነ አረጋዊም የያሬድን ጣዕመ ዜማ በመስማቱ እጅግ ደስ አለው። አባታችን አቡነ አረጋዊም በዚህ በደብረ ዳሞ ተራራ ላይ ለሁሉም የሃይማኖት ትምህርትን እየሰጠ ብዙዎችን ከኃጢአት ወደ ንስሐ መለሳቸው። የዚህን ዓለም ሸክም ክብደት ለማቃለል የሚሰጠውን ትምህርቱን ቃል የሰሙ ሁሉ ታላላቅ ሹማምንቶችና ጭፍሮችም ሳይቀሩ በትምህርቱ ተመስጠው መነኮሳት ሆኑ። በጠቅላላው ለዚያችም ለምስራቅ ክፍለ ሀገር ከእግዚአብሔር የፈዋሽነትንም ሥልጣን ተሰጠው። ከሱ ወገን እያዘነ ወደ እሱ ሄዶ በደስታ ወደ ቤቱ ያልተመለሰ ማን ነው?
እሱ ከሰው ወገን እያለቀሰ መጥቶ ለቅሶን በደስታ ለውጦ ያልተመለሰ ማን ነው? እሱ ከሰው ወገን እየተቆጣና እየተበሳጨ መጥቶ ሰላማዊ በመሆን በፍቅር ወደ በዓቱ ያልተመለሰ ማን ነው? እሱ ከጎበዛዝቱና ከወጣቱ ወገን ከተራራው ላይ ወጥቶ የአባታችን የአቡነ አረጋዊን ፊት በማየትና ትምህርቱን በመስማት ኃላፊ ጠፊ የሆነውን የዚህን ዓለም ፍቅር ንቆ በንጽህና መኖርን ያልመረጠ ማን ነው? እሱ ጋኔን ከሚፈታተነው ወገን ወደ ታላቁ ቅዱስ አባታችን አቡነ አረጋዊ ዘንድ መጥቶ ጋኔኑን ያልተወው ወይም ያለቀቀው ማን ነው? እሱ ለምጽ ከያዘው ወገን ስነ ምግባሩ የጠራ ቅዱስና ብፁዕ የሚሆን ወደ አባታችን ወደ አቡነ አረጋዊ መጥቶ ከለምጹ ያልነጻ ማን ነው? እሱ የአእምሮ መታወክ ከደረሰበት ወገን እንደ መላእክት ጽዱለ ባህሪ የሚሆን ወደ አቡነ አረጋዊ መጥቶ ያልተፈወሰ ማን ነው? እንግዲህ የምስጋናውን ዜና ተአምራቱን ገድሉን ጠንቅቆ ለመናገር የሚቻለው ማን ነው? ነገር ግን ገናናነት፣ ኃይል፣ ስልጣን፣ ችሎታ ያለ አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። ይህ ሁሉ በሱ ዘንድ ይደረግ ዘንድ ይቻላልና በረድኤቱም የስጦታ ኃይል ይህ አባት ይህ ታላቅ ተጋድሎ ለማድረግና በጎ ሥራችንን ለማከናወን ቻለ። ጌታችንም በወንጌል የላከኝ አባቴ ካልመረጠው በስተቀር ወደ እኔ ይመጣ ዘንድ ማንም ችሎታ አይኖረውም ብሎ ተናግሯልና። ይህም አባታችን አቡነ አረጋዊ በክርስቶስ የፍቅር ገመድ ተስቦ ይህንን ገድል ጀምሮ ለመፈጸም በቃ። እነሆ ዛሬም ከሰይጣን ወጥመድ ያድነን ዘንድ በጸሎቱ እንማጸናለን። መንጋውን ዘወትር ተግቶ እንደሚጠብቅ መልካም እረኛ ይጠብቀን። ብፁዕ ቅዱስ አባታችን አቡነ አረጋዊ ልጆቹ እንደበዙና ቁጥራቸው 6000 እንደደረሰ በተመለከተ ጊዜ ለምግብ ማብሰያ በራት ጊዜም ማዕድ ለሚያቀርቡ ለሁሉም በየወገናቸው አዛዥ ሾመላቸው። ከነሱም ለወፍጮ ሥራ የተመደቡ አሉ። ሸክላ ሥራና ሌላም ልዩ ልዩ ተግባር ዕድ የሚያውቁ ይገኙባቸዋል። ጽሕፈት የሚጽፉ አሉ። ለሁሉም ለየሥራ ድርሻቸው የሚያዝ አዛዥ ሾመላቸው። ለወጥ ሥራ የምታገለግል 6 መቸለሻ የምትችል አንዲት የብረት ጋን አለች። በዚያም እየሰሩ በየጊዜው ማታ ማታ ለእራት ወጥ ያቀርባሉ። እህል ከመቅመሳቸው ወይም ከመብላታቸው በፊት በምስጋና ቃል ጸሎት ያደርጉ ዘንድ ያዛቸዋል። ጸሎቱንም ከፈጸሙ በኋላ በፍቅር በትሕትና ተጠብቀው ይኖሩ ዘንድ በየዋሃት በጾም በጸሎት በትምህርት በትዕግስት ተጸምደው ይኖሩ ዘንድ ቅዱስ መጽሐፍ እያነበበ ይተረጉምላቸዋል። በአባቶቹ በጳቁሚስና በቴዎድሮስ ቤት እንደተማረ ይህንን የማህበር አስተዳደር ሥርዓት ሰራላቸው። የመጽሐፍና ሌሎች የማህበር አስተዳደር ሥርዓት ግን ከአባታችን ከአቡነ አረጋዊ የተገኙ ናቸው። እሱ ብልህና አዋቂ እንደመሆኑ መጠን የሕግና የሥርዓት መምህር ነውና። ለብፁዕ ቅዱስ አባታችን አቡነ አረጋዊ ጌታችን በመንፈቀ ሌሊት ተገልጾ ቃል ኪዳን ሰጠው። ዳግመኛም ጸሎትህ እነሆ በእኔ ዘንድ ደርሶ ተሰምቷል። ስለዚህ ከድካም ወደ ዕረፍት፣ ከሐዘን ወደ ደስታ ወዳለበት፣ ከሐሳር ወደ ክብር በታላቅ ደስታ ወስድ ዘንድ ወደ አንተ መጥቻለሁ አለው። የዚህን የኃላፊውን ዓለም ክብር ስለናቅህ በመንግሥተ ሰማያት የማያልፈውን የማይጠፋውን ክብር አቀዳጃለሁ። በዚህ ዓለም የሐሩን ልብስ የወርቅና የብሩን ጌጥ እንደናቅህ እኔ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን አለብስሃለሁ፣ አስጌጥሃለሁ። ከትውልድ ሀገርህ ወጥተህ በባዕድ ሀገር ስለኖርክ እኔ በሰማያዊት ኢየሩሳሌምን እሰጥሃለሁ። የሚያልፉ የሚፈርሱ የዚህን ዓለም ቤት ንብረት ስለናቅህ የማይፈርስ የማያልፍ የሕይወት ቤትን እሰጥሃለሁ። መታሰቢያን ያደረገ በጸሎቴ የተማመነውን ሁሉ እኔ በመላእክት ፊት ሞገስን ባለሟልነትን እሰጠዋለሁ። በእውነተኛ ሃይማኖት ሆኖ የገድልህ መጽሐፍ የጻፈ ያጻፈ
የተረጎመ እኔ ስሙን በሕይወት መጽሐፍ እጽፈዋለሁ። መታሰቢያ በሚደረግበት ዕለት የራበውን ያጠገበ የጠማውን ያጠጣ እኔ የሕይወት እንጀራ አበለዋለሁ። በዓልህ በሚከበርበት ዕለት ለራበው ምሳ የሰጠውን እኔ በምስሐ ደብረ ጽዮን የምሳ ግብዣ አደርግለታለሁ። በስምህ በተሰራው ቤተ መቅደስ ውስጥ የጸለየ የለመነ ፈጥኜ ጸሎቱን እሰማዋለሁ፣ ልመናውንም እቀበለዋለሁ። ቤተ ክርስቲያንህንም ለሠራ 12 የብርሃን አዳራሽ አዘጋጅለታለሁ። የገድልህን መጽሐፍ በመታመን በንጽሕና አድርጎ በቤቷ ያስቀመጠ ወረርሽኝ ወይም በሽታ ቸነፈር በቤቱ አይገባም። ድንገተኛም የሰውና የእንስሳ ሞት አይደርስበትም። የእህል ችግር አይኖርበትም። በጥቡ ልብ ሆኖ የገድልህን መጽሐፍ የሰማውን ያለ ስንፍና በፍጹም መታመን የንባቡን ኃይለ ቃል የሰማ እኔ ለችግር ሁሉ ፈጽሜ እደርስለታለሁ። ለቤተ ክርስቲያንህ መባ ያገባ ዕጣን ወይም ቅብአ ሜሮን ወይም ዘይት የሰጠ እኔ በሰማያዊት መንግሥት ያገባዋለሁ። ንጉሥም ቢሆን ለቤተ ክርስቲያን የሐር መጎናጸፊያ ቢሰጥ በዓልህ በሚከበርበት ዕለት ቢያከብር እኔ በመንግሥት ያከብረዋለሁ። በጠላቱም ላይ ድል አቀዳጀዋለሁ። ከመኳንንቱ ከመሳፍንቱ ጋር ሰላምን እሰጠዋለሁ። በምድርም ላይ ዘመኑን ወይም ዕድሜውን አረዝምለታለሁ። ከሁሉ ይልቅ የሞት ጥላ ያርፍብህም፣ መልአከ ሞትም ሊያሳድድህ አይችልም። እንደ ነቢያቶቼ እንደ ኤልያስና ሄኖክ ትሰወራለህ እንጂ። በቡሩካን እጆቼ የቀበርካት እናትህ ዕድናም በትንሣኤ ሕይወትህ እስካስነሳት ድረስ መቃብሯን አፍርሶ ሌላ ሰው እንዳይቀበርባት ወይም ለማንም እንዳይታይ እንደ እንበረም ልጅ እንደ ሙሴ መቃብር ይሰወራል። ይህችንም ቤተ መቅደስን ታላቅና የተከበረች አደርጋታለሁ። የበቁ የደጋግ ነገሥታት ጳጳሳት የመቃብራቸው ወይም የማረፊያቸው ቦታ ትሆናለች። ጌታችንም ለአባታችን ይህንን ቃል ኪዳን በሰጠው ጊዜ ክቡር አባታችን አቡነ አረጋዊ ጌታችንን አቤቱ በፊት ሞገስ አግኝቼ ከሆነና እናገር ዘንድ ፍቀድልኝ አለው። ጌታችንም ወዳጅ አረጋዊ ሆይ ፈቅጄልሃለሁ፣ ተናገር፣ እኔ ከምትፈልገው ሁሉ ጠይቀኝ፣ ሁሉንም እሰጥሃለሁ አለው። ከዚያም አባታችን አቡነ አረጋዊ ይህንን ሁሉ ለሰጠኝ እስከ ዘላለሙ ድረስ ስምህ የተመሰገነ ይሁን፣ የጌትነትህም ክብር የተባረከ ነው ብሎ አመሰገነ። አሁንም ጌታ ሆይ መታሰቢያን ያደረገ የገድሌን መጽሐፍ የጻፈ በጸሎቴ የተማመነ እስከ ስንት ትውልድ ድረስ ትምርልኛለህ አለው። መድኃኒታችን ኢየሱስ ክርስቶስም እስከ 12 ትውልድ ድረስ እምርልሃለሁ አለው። አባታችን አቡነ አረጋዊም አቤቱ ይህች ቦታ የነገሥታት የጳጳሳት የክቡራን መኳንንትና መሳፍንት ብቻ መቀበሪያ ሆና አትቅር፣ ነገር ግን ለተገፉ ለነዳያን አባት እናት ለሞቱባቸው ለዕውራን ለአንካሳን መጠጊያ ትሆን ዘንድ ማንኛውም ግለሰብ ይቀበርባት እንጂ እኔ በዚህች ሀገር እንግዳና ስደተኛ ነኝና አለው። መድኃኒታችን ኢየሱስ ክርስቶስም የተመሰገንክ አረጋዊ እንደ ቃልህ ይደረግልህ አለው። አባታችን አቡነ አረጋዊ መድኃኒታችን ኢየሱስ ክርስቶስን አቤቱ ከሩቅ ወይም ከቅርብ መጥተው ንስሐ ሳይገቡና በድንገት ሞተው በዚች በአጸደ ቤተ ክርስቲያን የተቀበሩትን ሁሉ ኃጢአታቸውን ይቅር በላቸው አለ። መድኃኒታችን ኢየሱስ ክርስቶስም ስንኳንስ በተራራው ጫፍ ላይ የተቀበረ ይቅርና ከተራራው ስር እንኳ ቢሆን ይልቁንም በስምህ በተሰየመ ቤተ ክርስቲያን በዚያ የተቀበረው ኃጢአቱ ይሰረይለታል። እነዚህንም ሁሉ አስራት አድርጌ ሰጠው ካለው። አባታችን አቡነ አረጋዊም አቤቱ ይችን ቤተ መቅደስና በውስጧ የሚኖሩትን ባርክ አለው። መድኃኒታችንም ይህች ቤተ መቅደስ የተባረከች የተቀደሰች ትሁን፣ በውስጧም ሰው አይታጣ፣ መብራት አይጥፋ፣ ሥጋና ደሜ በውስጧ በተዘጋጀ ጊዜ ልምላሜ ሙቀት ያልተለየው የሰመረ በፊቴም ተቀባይነት ያለው ትሆን አለው።
አባታችን አቡነ አረጋዊ መልሰው አቤቱ ይችን መንፈሳዊ ማህበር ልጆቼንና ቅዱሳኖቼን ሁሉ ባርካለው። ይችን ማህበር የተባረከች ትሁን፣ የችግረኞች መጠጊያ፣ የተራቡ የሚጠጉባት፣ የታረዙ የሚለብሱባት፣ ወይም ለተራቡት ምግብ ለተራቆቱት ልብስ ትሆን አለው። እሊህ ቅዱሳን ልጆችም እልፍ አእላፋት ይሁኑ፣ እንደ ባህር አሸዋ እንደ ሰማይ ከዋክብትም። ትውልዱ ነገዱ እንደ ተስፋፋ ዘሩም እንደ በዛ እንደ ያዕቆብ ልጆች የበዙ ይሁኑ። ድንገተኛ በሽታ፣ መቅሰፍት፣ ሰውነትን የሚያዝግ የሚያጠወልግ ሕማም ወደ እነሱ አይቅረብ። አባታችን አቡነ አረጋዊም አቤቱ ይችን የማድርባትን በዓቴንና ካንተም ጋር ቆሜ ቃል ኪዳን የተቀበልኩባትን ቦታ ባርክ። ይልቁንም ይህች እግር ከቆመባት መሬት አፈሯን ወስደው በመቀባት መድኃኒት ተሆናቸው ወይም ከሕመማቸው ይፈወሱ ዘንድ ባርካት አክብራትም። ሕማም ያለበት ቢኖር ፈጥኖ ይወገድለት። በፍጹም መታመን በአንገቱ ላይ እምነቱን ቢያስር ከክፉ ደዌ ከሚያንቀጠቅጥ ወይም ከሚያንዘፈስፍ በሽታ ይድን ዘንድ መሬቱን ወይም እምነቱን በተቀባ ጊዜ በሱ ላይ ድንቅ ድንቅ ተአምራት ተፈጽሞ ከሕመሙ ነፃ ይሆን ዘንድ ፈቃድ ይሁን በማለት አባታችን አቡነ አረጋዊ ለመነ። ጌታችን መድኃኒታችን ኢየሱስ ክርስቶስም ይሁን ይደረግልህ በማለት በማይታበል ቃል ኪዳን ገባለት። የአባታችን የአቡነ አረጋዊ ጸሎትና በረከቱ ይጠብቀን በእውነት። መጋቢት 14 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 14 በዚች ቀን በእስክንድርያ ለተሾሙ አባቶች 75ኛ የሆነ የእስክንድርያ ሊቀ ጳጳሳት የቅዱስ ቄርሎስ የዕረፍቱ መታሰቢያ ሆነ። እርሱም በምግባሩ ፍጹም አዋቂ ሆነ። ሀገሩም ፍዩም ይባላል። በእርሷም ቅስና ተሹሞባት ነበር። ከዚያም ለቆ ወደ አባ ፊቅጦር ገዳም ደረሰ። እርሱም ከምስር ከተማ ውጪ የኢትዮጵያውያንን አዘቅት የአባይን ግድብ ባለበት ነው። በዚያም ታላቅ ገድልን እየተጋደለ ብዙ ዘመናትን ኖረ። ብዙ መጻሕፍትንም ተምሮ ትርጓሜያቸውንና ምስጢራቸውን ጠንቅቆ አወቀ። አሸናፊ ወደሚባለው ንጉሥ አደባባይም ቀርቦ የእስላሞች ታላላቅ ሊቃውንቶቻቸውና ከምሁራኖቻቸው ውስጥ መምህሮቻቸው ተከራከሩት። ጠቃሚ የሆነ ዕውቀት የተመላበትን መልስ አገኙ። የሚጠይቁትም ሁሉ በመልካም አመላለስ ነገራቸው። ከዚህ በኋላ የዕውቀቱና የቅድስናው ዜና በተሰማ ጊዜ ያለ ፈቃዱ ይዘው በእስክንድርያ ሊቀ ጵጵስና ሾሙት። መንጋውንም ጠበቀ። በጸሎትና በቅዳሴ ያገለግሉ ዘንድ ለካህናት ሥርዓትንና መመሪያን ሠራ። ይህ አባት በሊቀ ጵጵስናው 7 ዓመታት ከ9 ወር ከ10 ቀኖች ኖረ። ከቀኑም በ3 ሰዓት አረፈ። በምስክርነት አደባባይ ተቀበረ። በጸሎቱ የምትገኝ በረከቱም ከኛ ጋር ለዘላለሙ ትኖር አሜን። በዚች ዕለት ከአረጋውያን ፍዩማን መነኮሳት ውስጥ አንዱ አባ ባጥል አረፈ። ይህም ቅዱስ ሰው አባ ዮሐን የተባለ አበምኔት በመነኮሳት ላይ ነገረ ሰሪን እንደሚቀበል በሰማ ጊዜ በዓቱን ትቶ ወደ እስክንድርያ መጥቶ የሴት አዳሪዎችንና የአመንዝራዎችን ሁሉ ስማቸውን ጻፈ። ከኪራይ ሰራተኞች ጋር ሲሰራ ይውላል። ደሞዙን በተቀበለ ጊዜ የሽምብራ ቂጣ ገዝቶ ይበላል። የቀረውንም ገንዘብ ይዞ ሄዶ ወደ አንዲቱ ሄዶ ይሰጣታል። በዚያች ቀን ካንቺ ጋር አድራለሁና ራስሽን ለኔ አዘጋጅ ይላታል። ከኃጢአትም ሊጠብቃት ከእርሷ ዘንድ ያድራል። ሌሊቱን ሁሉ ተነስቶ ሲጸልይና ሲሰግድ እግዚአብሔርንም ሲለምን ያድራል። ሲነጋም ስራውን ለማንም እንዳትገልጥ አምሏት ወደ ተግባሩ ይሄዳል። በየዕለቱም ወደ አመንዝራዎች እየሄደ እንዲህ አደርግ ነበር። አንዲቱ ሴት ምስጢሩን ገለጠች፣ ጋኔንም ይዞ አሳበዳት። ሰዎችም ስለዚህ ክፉ ሽማግሌ ክፉ ሥራ የለበትም ብላ ዋሽታለችና እግዚአብሔር መልካም አደረገባት ተባባሉ።
እርሷም እንዳታመነዝር ገንዘብ በመስጠት ከኃጢአት ይጠብቀናል እንጂ ነውር የለበትም ብላ ነበርና። የቀሩት አመንዝሮች በእርሷ ላይ የሆነውን ባዩ ጊዜ ደነገጡ። እንደ እርሷም እንዳያብዱ እውነቷን ነው ማለትን ፈሩ። እርሱም ይህችን በእገሌ ዕለት ትጠብቀኛለች ይል ጀመር። ሰዎችም ሁሉ ያሙት ጀመር። እርሱም እንደ ሰው ሁሉ ሥጋ የለኝም ወይስ እግዚአብሔር መነኮሳትን ተቆጥቶ በፍትወት ተቃጥለው እንዲሞቱ ትቷቸዋልን? አላቸው። እነርሱም ልብስህን ለውጠህ ሚስት አግባ፣ ይህ ይሻልሃልና አሉት። እርሱም አዎን በወድ በሚስቴ እጠነቀቃለሁ፣ በዚህም በክፉ አኗኗር እኖራለሁ። እናንተ ግን ከኔ ዘንድ ሄዱ፣ ምን ትሻላችሁ? በእኔ ላይ እግዚአብሔር ፈራጆች አድርጓችኋልን? ይልቁንም እናንተ እንዳይፈረድባችሁ ለራሳቸው አስቡ። ፈራጅ አንድ ነውና ዕለቲቱም አንዲት ናትና አላቸው። ይህም ቅዱስ በእግዚአብሔር ዘንድ ተቀባይነት አገኘ፣ በሰው ዘንድ ግን የተናቀ ሆኖ ኖረ። ከእርሱ ጥቅም ያገኙ አመንዝራዎችም ዝሙታቸውን ተዉ። ከእርሳቸውም ሐራዊ ጋብቻ ተጋብቶ ይኖራል። ወደ ገዳምም ገብቶ መንኩሶ በጾም በጸሎት ተወስኖ ይኖራል። በአንዲት ዕለትም ከአንዲት አመንዝራ ቤት ሲወጣ ያችን ሴት አስቀድሞ የለመዳት አንድ ሰው አገኘውና ይህ ሽማግሌ እስከ መቼ ድረስ በዚህ በክፉ ሥራ ይኖራል ብሎ ፊቱን በጥፊ መታው። ከዚህ በኋላ በአንዲት ቀን በበዓቱ ውስጥ ሰግዶ ነፍሱንም በእግዚአብሔር እጅ ውስጥ ሰጥቶ በቤቱ መድረክ የዚች ሀገር ሰዎች ጊዜው ሳይደርስ በማንም ላይ አትፍረዱ እንዳይፈረድባችሁ የሚል ጽሑፍ ተጽፎ ተገኘ። በጸሎቱ የሚገኝ በረከቱ ከኛ ጋር ለዘላለም ይኑር አሜን። በዚች ቀን ቅዱስ አባት አባ ሲኖዳ በሰማዕትነት አረፈ። እርሱም በግብፅ ሀገር ከብህንሳ ከተማ ነው። ወደ መክስማያኖስም ክርስቲያናዊ ሲኖዳ አማልክትን የማያመልክ ነው ብለው ነገር ሰሩበት። እርሱም አስቀርቦ ስለ ሃይማኖቱ ጠየቀው። በንጉሱ ፊት በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። እርሱም እውነተኛ አምላክ እንደሆነ መሰከረ። መክስማያኖስም ይህንን የከበረ አባ ሲኖዳን በምድር ላይ ዘርግተው በበትሮች እንዲደበድቡ ታዘዘ። አጥንቶቹ እስኪሰነጠቁ ደሙ በምድር ላይ እንደ ውሃ እስኪፈስ እንዲህ አደረጉበት። ከዚህ በኋላ እግሩን ይዘው ጎትተው ወስደው ሽታው በሚከረፋ በጨለማ ወህኒ ቤት ጣሉት። የእግዚአብሔር መልአክ ቅዱስ ሚካኤል ተገለጠለት። ቁስሎቹንም አድኖ ጤነኛ አደረገው፣ አበረታው። በርታ፣ አትፍራ፣ ስለ መከራም የክብር አክሊል ተዘጋጅቶልሃልና ደግሞም በጽኑ ስቃይ ተሰቃይ ዘንድ አለ። እግዚአብሔር እንዳዘዘኝም እኔ ካንተ ጋር እኖራለሁ አለው። ከዚያም ከእርሱ ተሰወረ። በነጋ ጊዜም የነገሥታትን ትእዛዝ የሚተላለፍ ያንን አመፀኛ ሄዳችሁ ይዩት፣ ሙቶም ከሆነ ለውሾች ጣሉት ብሎ መክስማያኖስ ወታደሮቹን አዘዘ። ወደ እርሱም በደረሱ ጊዜ ቆሞ ሲጸልይ አግኝተውት ያለምንም ጥፋት ጤነኛ እንደሆነና በሥጋውም ውስጥ ሕማም ምልክት እንደሌለ እርሱም ከቶ ምንም ስቃይ እንዳላገኘው እንደ ጤነኛ ደስ እንዳለው ሰው ተግቶ እንደሚጸልይ ስለ እርሱ ለንጉሡ ነገሩት። ንጉሡም ወደ እርሱ አስመጣው። ከሕይወቱም የተነሳ አደነቀ። ልብሶቹንም አስወልቆ ያለ ጉዳት ጤነኛ እንደሆነ ሥጋውን አየ። ደንግጦም ይህ ያየሁት ሥራይ ታላቅ ነው አለ። ከዚያም ዘቅዝቀው ሰቅለው ከበታቹ እሳትን እንዲያነዱ አዘዘ። ይህንንም አደረጉበት። በመንኮራኩርም አሰቃዩት። ባለንጋዎችም አብዝተው ገረፉት፣ ደበደቡትም። ማሰቃየትም በሰለቻቸው ጊዜ ራሱን በሰይፍ ቆርጠው ለውሾች እንዲጥሉት፣ ውሾች ግን ፈጽመው አልቀረቡትም። ሌሊትም ሲሆን ምዕመናን መጥተው ሥጋውን ወሰዱ። በአዳዲሶች ልብሶች በጣፋጭ ሽቶዎች ገነዙት። በሳጥንም አድርገው ቀበሩት። ከሥጋውም ብዙዎች አስደናቂ ተአምራቶች ተደረጉ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን።
በዚች ቀን ቅዱስ ቶማስ ሐዋርያ 7 ዓመት ያህል የጋኔን ግንኙነት ባስቸገራት በአንዲት ሴት ላይ ተአምራትን አደረገ። ሐዋርያ ቶማስንም ባየችው ጊዜ የክርስቶስ ሐዋርያ ሆይ እጅግ ከሚያሰቃይ ጠላት አድነኝ ብላ ወደ እርሱ ጮኸች። እርሱም በምን ምክንያት አገኘሽ አላት። እርሷም ከመታጠቢያ ከውሽባ ቤት ስወጣ እንደ ሰው ድው ድው እያደረገ በመታወክ መጣ። ድምፁም የሰለለና ቀጭን ነው። በሴትና በወንድ ሥራ ሁሉ ነይ፣ እርስ በርሳችን አንድ እንሆን አለኝ። በተኛውም ጊዜ በሌሊት መጥቶ ከኔ ጋር እንደሆነ ብሸሽም አይተወኝም፣ መጥቶ ያሰቃየኛል እንጂ። እኔም ከጸሎት የተነሳ አጋንንት እንደሚንቀጠቀጡ አውቃለሁና ጸልይልኝ አድነኝ አለችው። ሐዋርያ ቶማስም ጸለየ፣ ጋኔኑንም ከእርሷ እንዲወጣ አዘዘው። ያን ጊዜ በእሳትና በጢስ አምሳል ከሴቶቹ ላይ ወጥቶ ተበተነ። ከዚህ በኋላ በክርስቶስ መስቀል በላይዋ ማተበ፣ ሥጋውንና ደሙንም አቀበላት፣ ወደ ዘመዶቿም ማሰናበታት። ልዩ የሆነች በረከትንም ለሁላችን የክርስቲያን ወገኖች ላይ ትደር ለዘላለሙ አሜን። መጋቢት 14 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ቶማስ ሐዋርያ ጋኔን ያደረባትን ሴት ፈውሶ አሕዛብን ያሳመነበት። ቅዱስ አባ ባጥል ትሩፈ ምግባር በአንድ ወቅት ከእስክንድርያ ዝሙትን ለማጥፋት የተጋደሉ ጻድቅና አረጋዊ አባት። ቅዱስ ሲኖዳ ሰማዕት። ቅዱስ ቄርሎስ ሊቀ ጳጳሳት። ወርሃዊ ቅዱሳን በዓላት፦ አቡነ አረጋዊ፣ ቅዱስ ገብረ ክርስቶስ መርአዊ፣ ቅዱስ ፊልጶስ ሐዋርያ፣ ቅዱስ ሙሴ ወይም የእግዚአብሔር ሰው፣ አባ ስምዖን ገዳማዊ፣ አባ ዮሐንስ ጻድቅ፣ እናታችን ቅድስት ነሳሂት። ደጆች ተዘግተው ሳሉ ኢየሱስም መጣ፣ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ከዚህ በኋላ ቶማስን ጣትን ወደዚህ አምጣና እጆችን እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግለው አእላፍ መላእክትን እያሳሰበው በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን።